ቅድም ማርያማዊት ያነሳችው ነበረ አማራ ክልልና ትግራይ አብዛኛው ህዝብ ቢቀርብ ቢጠየቅና ቢመዘን አንዱ ከአማራ አንዱ ከትግራይ ግንዳቸው ወደዚህና ወደዛ ሊሄድ ይችላል የተገናኘ የተዋለደ ነው ህዝቡ በኤርትራ በኩልም ደግሞ እስከነ ታሪኩ ቋንቋው ባህሉ ምናምንም ሞር ደግሞ የቀረበ ነው እና እዚህ አካባቢ ያለው አብይ አህመድም እንደሚያደርገው ጀነራል ተፈራም ሰሞኑን እንደገለጸው ሰሜነኛው አጠፋለው ነው የሚለው ስንጠፋ ደግሞ ዝም ብለን አናይም አንድ ላይ ሆነን ጠላታችን የጋራ ጠላታችንን እንመልሳለን ያለው እንከላከላለን ያለው እና ወዴት ነው የምወስዳቸው አሁን በቅርብ ጊዜ ፋኖ የወሰዳቸው ኦፕሬሽኖች አሉ በጣም አስደናቂ የሆኑ ነው ተር አስደርጎ እንደው ሰራዊቱ እንዴት እየከተከተው እንዳለ እንዴት እየማረከው እንዳለ ያያየን ነው ነገር ግን ይሄ ኦፕሬሽን በጣም ለየት አለብኝ የትግራይ መሰለብኝ ይላል አሁን ሰሞኑን ወደ ወረደ ሄዶ እንዳናገረውም እንደዛ ነው እናንተ ባትኖርበት እንደዚህ አይነት ፈጣን እርምጃ አይወሰድም ማለት ፋኖን አሁን አንደኛ ሽንፈቱን ላለማመን በአማራ ክልል ህዝብ በአማራ ወጣቶች በፋኖ ላይ ያለው ንቀትን ለመግለጽ የትግራይ ጀግንነትም ለመግለጽ ምናምን ይያልን ልንሄድ እንችላለን ዋናው ጥያቄ ግን አብይ አህመድ ለወደ ወረደ ያለው ብቻ ሳይሆን ክሳቸውም ጭምር እንደዚህ ነው የሚለው ሻዕቢያ ህወሓትና ፋኖ አንድ ላይ ሆነው ሀገር ለማፍረስ እየመጡብኝ ነው ይላል ክሳቸው እንደዛ ነው ከውጭ ጉዳይ ሚኒስትር ወደ ዩናይትድ ኔሽን የሄደው ህወሓት መልሳለች ትግራይ 360 ዲግሪ በመክበብ መሬቷን በመውሰድ የተከዜ ዘብ ብሎ መሬቷን ወሮ ሰፋሪ በማስፈር ተፈናቃይ በጅብ እየተበላ ባለንበት ጊዜ እንደዚህ ማለቱ ትክክል አይደለም ዓለም ይወቅልን ያለችው ሻዕቢያም መልሷል ይሄ ጠባጫሪነት ነው ጠብ ነው እየጫር ያሉት ጦርነት ነው እያመጡ ያሉት ብለዋል የፋኖ መልስ አላየሁም በተግባር ግን እየመለሱ ነው እና የኢትዮጵያ ክስና የህወሓት መልስ የሻዕቢያ መልስ እንዲሁም የፋኖ እርምጃዎች እንዴት ታዩታላችሁ ኦፕሬሽን የተወሰደው ኦፕሬሽንስ እንዴት ታዩታላችሁ ኢትዮጵያውያን ይህንን አሁን እየሄደ ያለው የኢትዮጵያ መንግስት ውሸትና አሁን ጦርነት ባለበት ጎጃም ላይ ወሎ ላይ ጎንደር ላይ ሸዋ ላይ ባለበት ጊዜ ነው ነገታቸው ቅድም ሲገልጹት የነበረው ጌታቸውን ሱፋ አስለብሶ እንደ ቤት እንስሳ እንዲይዞት እየዞረ ያለው ጥሩ ያለች ሀገሪቷ ነው የሚመስለው በየገጠሩ ሽንት ቤት ምናምን እንደተሰራ መብራት እንዳለ ነው እያሳዩን የነበሩት እዛው አምባሻ እየቆረሱ ማለት እንዴት ነው የምታዩት ይሄንን ክሳቸውና ያለው ተጨባጭ ሁኔታ የነዛም መልስ እንዴት ታይታላችሁ አንድ ጥያቄ ነው ሁለተኛ አንዳንድ ሰዎች የጠየቁኝ አሉ ትላንት ፖስት አድርጌው ነበር እናንተ ፎቶ አቀርባቸዋለሁ ብዬ ይሄንን ጠይቃቸው ብለዋል ጥምረት ተደርጎ ይሄ መንግስት ቶሎ ሌላ ህዝብ ሳይጨርስ ሀገሪቱም ሳትፈርስ እንደውም መገነጣጠል ከተፈለገም ሰላማዊ የሆነ እንዲሆን ቶሎ መተባበር አለባቸው ብለው ያምኑ ይሆን ወይስ ትብብሩ ሀገር ያፈርሳል እንደሚለው አብይ አህመድ እንደዛ አይነት ፍራቻ አላቸው ጠይቅልኝ ያለኝ ሰውም አለ በጣም ታዋቂ ሰው ነግራቸዋለሁ ከዚህ ከወጣን በኋላ እዚህ ከማነሳው ብዬ ነው እንዴት ነው ሁለቱም ጥያቄዎች ወደ እናንተ አቅርብ ያለው እንግዲህ ኤርመንድ ወደ አንተ ልምጣ መጀመሪያ ከሚሊተሪው ከዚህ ጥምረት ካልኩ አማራ ክልል ሰሜን ወሎ ከተማረኩት ጋር ተያይዞ የተከሰሰው ክስ እንዳልከው ነው የትግራይ ኃይሎች እጅ አለበት የሻዕቢያም እጅ አለበት በሚል ነው የወጣው ክሱ እኮ መጀመሪያ የወጣው በአብይ አይደለም በነጌታቸው ነው ጌታቸው መጀመሪያ አዲስ አበባ መጥቶ ከታምሮ ከሻዕቢያምና ከፋኖ ጋር ተጣምረው መንግስትን እንገለብጣለን ይያሉ ነው ብሎ ኢንተርቪው ሰጠው ጌታቸው አብዛኛው አሁን አብይ የሚናገረው ወይንም የሚከሰው በአብይ መንግስት መዋቅር የሚወጡ መግለጫዎች በሙሉ በእነት ጌታቸው በነጻድቃን የሚባየው ጻድቃን ሞቶ እኮ እንደሱ ነው ያለ ኤግዛክትሊ እኔ በጣም ያፈርኩት ካነሳው ላይ ጋር ጻድቃን አገር ለማፍረስ የትግራይ ሻዕቢያና የፋኖ ኃይሎች ጥምረት ብሎ ሲል ዋው ሰው በዚህ መጠን ነው እንደ ምልህ ጭንቅላት የሚሸጠው አብይ አገር ሰሪ እነዚህ ኃይሎች አገር አፍራሽ ተብሎ ማለት
እኔ እስኪገባኝ ድረስ ትግራይና አፍርስ ብለው ሻዕቢያም ፋኖም አብይም ተጣምረው ትግራይ እንደወጉ አውቃለሁ። ያኔ ትግራይን ለማዳን አይደለም ትግራይን ለማፍረስ ነው ኦፍ ኮርስ። ይሄንን ደግሞ ጌታቸውም ጻድቃንም በራያ ያሉ ያውቃሉ አይደል? ግን ዛሬ መጥተው አብይ አገር አዳኝ እነዛ አገር አፍራሽ አድርገው አስቀመጡ። ስለዚህ ይሄንን ውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ ለተባበሩት መንግስታት አንቶኒዮ ጉተሬስ የጻፈውን ደብዳቤ ይሄን ነው የሚናገረው። ምንም እኔ ይሄንን በመጽሐፍ እኔ አብይ ቢል አይደንቀኝም፣ ጌዲዮን ጢሞቴዎስ ቢጽፍ አይደንቀኝም፣ ክስ ቢከስ አይደንቀኝም። መጀመሪያ ክሱን ያቀረቡት የትግራይ ፖለቲከኞች። ስለዚህ ሰርፕራይዝ መሆን የለብኝም። እኔ አብይ የፈለገውን ቢል እኔ ሰርፕራይዝ አልሆነም ከዚህ በኋላ ምንም ቢል። እንዴ ዋናዎቹ ይሄንን እኮ ፕሮፓጋንዳ ያቀበሉት የኛው ሰዎች ናቸው። ወደ ክሱ እንምጣ፣ ወደ ጥምረቱ። እኔ በጥምረት አቅጣጫ በአጠቃላይ ብልጽግና የመክሰስ ሞራል የለውም። ብልጽግና ምልህ አንድ ሌባ ሰው ሌባ ዘረፈኝ እንደማለት ነው። አንተ ሌባ ሆነ የሰው ኪስ ስታውልቅ የነበርክ ሰው ኪሴና ወለቀኝ ሌባ ብትል የሚያዳምጥ የለም። አብይ አህመድ ራሱ እኮ ፋኖንም ተጣምሮ ሻዕቢያንም ተጣምሮ ነው የወጋቸው። ጥምረትን አብይ አህመድ ከዚህ በኋላ እንደ ክስ ማቅረብ አይችልም፣ ራሱ ተከሳሽ ስለሆነ ማለት ነው። ግን እኔ አስታውሳለሁ የዛሬ ያኔ በትግራይ ጦርነት ጊዜ አብይ አህመድ ባህር ዳር መጣ እና የአማራ አመራሮችን ሰበሰበ። ቁጭ አድርጎ ምን አላቸው? ወል እንግዲህ አማራ ክልል ያለ ኃይል ባለው በሌለው ኃይል መነሳት አለበት አለ። በትግራይ ላይ ያ ሁሉም ያለውን ይዞ መነሳት አለበት። መሳሪያ ኖሮ ማትዋጋ ከሆነ ለሌላ ስጠው ሁላ እስኪባል ድረስ ማስታወቂያ ወጣ። መሳሪያ ሲበተን ማንም ሰው ሄዶ ሚዲያ ላይ ማዳመጥ ይችላል። ምን አልኩ? ዛሬ በተንከው መሳሪያ ትግራይን እንዲያጠፉልህ ነው። ነገ ጠዋት ግን አንተን ነው የሚወጉ። አንድ ህዝብ መካከል መሳሪያ ከበተንክ ነገ ጠዋት አሻፈረኝ ብሎ አንተን ለመውጋት ነው የሚነሳው። ያልኳት አልቀረችም። መሳሪያ መልሶ አለ። ከዛ በኋላ ማን ነው ይመልሰው? አንዴ እጁ ከገባ በኋላ ወደ ራሱ ዝብሮበት። አብይ የቆፈረው ጉድጓድ ሁሉ አሁን ራሱ ነው እየገባበት ያለው። ሌላው ያኔ ትግራይን ያበሸቁ እየመሰላቸው እዚህ አክቲቪስቶች ዳያስፖራ አገር ውስጥ ያሉ ሻዕቢያ በቃ ኤርትራ አገራችን ድሮ የሚያጣላን ወያኔ ነው ቲፒኤልኤፍ ነው ከሻዕቢያ ጋር ያጣላን ሰላም ፍቅር በፍቅር ይኸው ኤርትራና ኢትዮጵያ ብለው ሲዘፍኑ እኛን ለማብሸቅ ነው ምልህ። ኤሪትራ ሀገራችን እያለ ዳያስፖራ ባንዲራ ይዞ የኤርትራንም የኢትዮጵያንም ኢትዮጵያ አገራችን ኤሪትሪያ አገራ እኛ ያኔ ተጋሩን ለማብሸቅ ግጥሙ ዘፈኑ ፍቅር በፍቅር ከስዋት ዛሬ ያ ፕሮፓጋንዳ እነሱን እየበላቸው። አሁን እኛ ስለ ጥምረት ሲያወሩ እሱን ነው የምናመጣው። አችልም አየህ ኦሬዲ ሌሎችን አጠቃሎ ብለ የቀፈርከው ጉድጓድ ራስህ ተገባበታል። አሁን ምን ይላሉ? ሻዕቢያ ጌዲዮን ጢሞቴዎስ በጻፈው ደብዳቤ ለአንቶኒዮ ጉተሬስ ምን አለ? ቅድም እንዳልከው ይሄው አማራ ክልል ገብቶ ከፋኖ ጋራ ከትግራይም ጋር ጽምዶ ብለው የፌደራል መንግስቱን ለማፍረስ እየሰሩ ነው። ኤርትራ ጠባጫሪነቱ ዛሬ አይደለም ከድሮም ታሪካዊ ነው አለ። guess what እንደሰማሁት ከሆነ በአንቶኒዮ ጉተሬስ አካባቢ የነበሩ ሰዎች ሰውየው ምን አላሉ? ከዚህ በፊት ደብዳቤ አብይ አህመድ ጽፏል ለተባበሩት መንግስታት፣ ለአውሮፓ ህብረት፣ ለኢጋድ ምን ብሎ ኤርትራ ጠባጫሪ ነው፣ ቴሮሪስቶችን ታስታጥቃለች፣ በኢትዮጵያም ላይ የተለያየ ሙከራ ታደርጋለች ብሎ የቀድሞ የመለስ ዜናዊ መንግስት የከሰሰው ክስ ሁሉ ውሸት ነው፣ ኤርትራ ሰላማዊ ሀገር ናት ብሎ አብይ አህመድ ደብዳቤ ጽፏል ለተባበሩት መንግስታት፣ ለኢጋድ፣ ለአውሮፓ ህብረት፣ ለዓለም አቀፉ ማህበረሰብ። ኢሳያስ ምን አለው? ድርጂ ንስሐይጋ ትመርህን ንስሐያ ትመርህን። አብይ አህመድ ምን አለ? ስለ ኤርትራ በየቦታው መናገረው እኔ ነኝ።
ዳን ሰላማዊ ነው አልክ አይደል ጠባይ አሁን አንቶኒዮ ጉተሬስ የትኛውን ደብዳቤ ልመን አለ በፊት የቀድሞ ስርዓት ነው ኢሳያስን ሲከስና ኤርትራን ሲከስ የነበረው ውሸት ነው ኤርትራ ሰላማዊ ነው ብለ ጻፍክ አሁን ደግሞ ከቀድሞ ጀምሮ ጠባጫሪ ነው ኢትዮጵያ ስቴት እንትኑ ገቨርንመንቱ እንዲፈርስ እየሰራ ነው ከድሮም ይሄ የሻቢያ ባህሪ ነው ያልከው አየ አብይ አህመድ ሌላ ዓለም ልክ እንደ ኢትዮጵያ ሾርት ሜሞሪ መስሏል አየ ለተባበሩ ለዓለም አቀፉ ማህበረሰብ ሰኞ ይጻፍካትን ሳታስታውስ አርብ ተደግም እነሱ የሚያነሱት ሰኞ ይጻፍካትንም ይዘው ይመጡት እኛን ለማብሸቅ የሰሩት ፕሮፓጋንዳ ዛሬ እነሱ አሁን ሻቢያ ክፉ ናቸው ሻቢያ ይላሉ ትራን ሻቢያ አዳኝ ነበር አብይ አህመድ በፓርላማ ኤርትራ ባትኖር ኖሮ ምን ሊውጠን ነበር ያለው አብይ ስለዚህ ትናንትና የሰላም አድርገ ፋኖ አገር አዳኝ ምናምን አለው አብይ አህመድ በፓርላማ አሁን አገር አፍራሽ እንዴት ታረጋዋል አሁን እኮ ፕሮፓጋንዳቸው ራሱ በራሱ እኮ ይጋጫል ሚጽፉትን ማያወሩትን ተዋቸው እዛ ያበደ ብቻ ነው ብልጽግና ፖለቲከኛ ስትሆን ለዛ ነው ዲፕሎማሲ ማወቅ አለበት አንድ ነገር ከመጻፍ ከማለት በፊት ኦሬዲ ፎር ሬከርድ ሚቀር ነገር ሰው ምሱን ያነሳ ነው የሚመጣ አሁን እነሱ አተባበሩት ጋር መንግስታት መሄድ አይተበቅብኝም ብልጽግናን ከነኮልኮሌው ሰብስበውና ትናንትና ያላትን ብቻ ሳሳየው አፍሮ ነው የሚሄደው ሌላ ነገር የለው ከዚህ ሁሉ አልፎ ተርፎ መጀመሪያ ምን ለማለት ነው የመክሰስ ሞራል የለውም ነው አንድ በጽሁፍም መክሰስ ሞራል መጣመድ አይደል ለመጣመድ ሙሉ ነፃነት አለው ትግራይ ከፈለገው ጋር እምለ ከሞራል ማቅጣጫ ያስኬደዋል ራሱን ለማዳንም ራሱን ለመጥቀምም ልጣመር ካለ መብቱ ነው ግን አንድ መሰረታዊ ጥያቄ ያስታል መጣመድን እኔም ሰፋ አርገን ማየቱ ጥሩ ነው በስሜት ብቻ ሳይሆን በስሌት ማየቱ ጥምረት የሚሊተሪ ብቻ ካረካው አደጋሉ የፖለቲካ ማረክ ተገቢ አለበለዛ ምን ይሆናል መሰለ አብይም ወርዶ ጦርነት ይቀጥላል ጦርነት ኢንፋክት እንደዛ እንዳይሆን አርጎታል አብይ ከሱ በኋላ ኢትዮጵያ በሰላም እንዳትቀጥል አርጎታል ለምን ጦርነት ከፍቶ አንዱን ከአንዱ ያጣላ መሳሪያ አስታጥቆ ማለት ስለዚህ ጥምረት ብለ ስታስብ በመሳሪያ መታገል ብቻ ሳይሆን በሰላም ደግሞ አብሮ እንዴት መቀጠል እንዳለበት አየ በጣም አማራ ክልል ያለው ትግል ፖለቲካሊ ማቹር አይደለም ሚሊተሪም አሁን ነው ማቹር እየሆነ የመጣው ገና ነው ኦፍ ኮርስ ሚሊተሪም ገና ባንድ እዝ ኮማንድ ስር ያለ አይደለም ገና ነው ወደ ማቹሪቲ ግን ምን ያስፈልጋል የፖለቲካ ብስለት ይጨመርበት ይገባል ምለኛ ዋናው ትልቁ እይታችን ኢትዮጵያ ፈርሳ እንድትበታተን አይደለም ኢትዮጵያን የሚበታተኑ ኃይላት ጠፍተው ኢትዮጵያን በሰላም የሚያስተዳድሩ ሰዎች ወደ ስልጣን እንዲመጡ ነው ምኞታችንን ፍላጎታችንን ከዛ የተነሳ ጥምረት በሁሉም አቅጣጫ ማየት ተገቢ ነው ፖለቲካሊም ሚሊተሪሊ ማየቱ ጥሩ እንደዛ ነው ምለው ስለዚህ ምን መታከል አለበት የፖለቲካ ጥምረትም የሚሊተሪ ጥምረትም ምንማ ስለዚህ ብልጽግና እንደዚህ አይነት ምልህ የሆነ የሞራል ልዕልና የለውም አትጣመሩ ምናምን ፋኖ ሰሜን ወሎ የማረከው የዛሬው ደነቃቸው እንጂ ከዚህ በፊትም እኮ የት አካባቢ ነው የተመስመር ላይ ነው የተማረኩና የሞቱ ምግበ ያለበት የተባለው የት ነበር የጎንደር ግንባር የጎንደር ወሎ ነው የጎንደር ፋኖ ነው ሶሪ ሲማረኩ ምግበ ያለበት እንትና አለበት ይሄ የተለመደ ፋኖ መማረክ የጀመረው ሰሜን ወሎ ባለፈው አይደለም ብዙ ጊዜ የማረከ ያሳያቸዋል ይሄ ኢትዮጵያ መከላከያ ደንበጫም ባለፈው በቅርብ ጊዜ ታይቷል ልክ ነው ኢትዮጵያ መከላከያ ኢንፋክት ምን ሰርችቶታል ወታደሩ እኮ ስታዩ ራሱ ተማርኮ የኔ ቢጤ ስለማርያም ይያለ ሚለምን እንጂ ወታደርም አይመስልም ሲድ ራሱ በቃ የለውም ሞራል የመዋጋት ሊለምን እንጀራ ሊለምን በየቤቱ ሚንከራተት እንጂ ሊዋጋ እውነቴን ነው ምለ ክላሽ አይደለም መስቀል ይዞ ለመሄድ አቅም ያለው አይመስልም ሲሄድ በቃ ጉትት ይያለ እንደዚህ አይነት ወታደር ይዘ አይማረክም ፋኖ አይደለም እመነኝ እኔ አንተ ማራማዊት
ነገጡ አሰልጥነን ብንሄድ ብዙ ወታደር እንማርካለን ምንም የለም የወታደር ሞራል አታይበትም ሚሊተሪው ላይ ስለዚህ ፋኖ ማረከው እንትን አለበት ምናምን ያው አትሊስት ፋኖ የትናንትና ወታደር ስለሆነ እንዴት በሱ ተማረክን የሚለውን ፕሮፓጋንዳ ለማክሸፍ ሻቢያም አለበት ፋኖ እንትራም ትግራይም አሉበት የሚሉት ለዛ እንጂ ትግራይ በተደጋጋሚ ብሏል ያይለንበትም ብሏል ግን 10 ጊዜ ምል መማለም አይጠበቅባቸው ማስረዳትም አይጠበቅባቸው ከተዋል መጣመራቸው እንዳልኩ ነው መጣመራቸውን በሂደት እምለ ለመጣመር እንዳልኩ ነው ብዙ የሆኑ የፖለቲካ ርዕሰ ጉዳዮች መቅደም አለባቸው ላሉ ግን ያም ሆነ ይሄ ግን አብይ እድሜ ባገኘ ቁጥር ግን ምልህ አገሪቷን ወደ ተሻለ ነገር ይዟት እንደማይሄድ ግልጽ ነው ሁለቱንም አብሮ ማስኬድ ግን ተገቢ ነው ላሉ በዚህ አጋጣሚ መልካም ማርያማዊት ወደ አንቺ ልምጣና አሁን ዝምታው ለምንድነው የሚል ጥያቄ ማለበት ጠየቀኝ ያልኳችሁ ትልቅ ሰው ዝምታው ለምንድነው የሚል ጥያቄ ያላችሁ አሉ ለምን ዝም አሉ ተጣምረው አንድ ነገር አያረጉም ወይ እንደዚሁ እንቀጥላለን ወይ ምናልባትም ተስፋቸው እየገለጹ ይመስለኛልና እሱንም ጨምረሽ ያለማቀፍ ማህበረሰብ መልስም አሁን ኤድመንም እንደገለጸው ዩናይትድ ኔሽን ይዞ የቀረበው ደብዳቤ ሲቀርብለት ክስ ሲቀርብለት ይዞ የቀረበው የትላንትም ጭምር ነው ብለን እንውሰድ ወይስ አሁንም ሪስፖንሳቸው በጣም የሆነ ዲሌይድ ነገር ነው ብለን እንውሰድ የሚል ጨምረሽ እድሉ ላንቺ እንደኔ በጣም የፋኖም ጥያቄ ለምንድነው ዝም አሉ የሚለው ትክክለኛ ነው የምለው ነው ኢቭን ሌሎቹም ምንድነው ዝም አሉ የሚለው ትክክለኛ ነው ምክንያቱም ፋኖ አስደናቂ የሆነ ትግል እያደረገ ነው ያለው አብይ አህመድ እንደገመተውና እንዳስበው አይደለም ታቅማቸው በላይ ነው ሰሜን ወሎ ላይ ትልቅ ቅጣት ትልቅ ውድቀት ነው የገጠመው ያልጠበቀው ለትግራይ አዘጋጁት የነበረው ሰራዊት ነው ሰሜን ወሎ ላይ እንደዛ አድርገው አህመድ ያደረጉት ወሎ ላይ እንግዲህ ባለፈው ጎጃም ላይ ነበር ጦርነቱ ጎጃም ላይም አንድም ከተማ አብይ አህመድ አስለቅቆ ወይም ፋኖን ከምድረገጽ ላይ ያጠፋ አልቻለም እንደገና ወሎ ላይም ሲመጣ ይገጠመውን አይተናልና ፋኖ አስደናቂ የሆነ ትግል እያደረገ ነው የጦር ብቃታቸውን ችሎታቸውን አሳይቷል እንደሚባለውም አይደለም አንድነት የላቸውም ህብረት አላችሁ የላችሁም እንደሚባል አይደለም ህብረት ባይኖራቸው ኑሮ እንደዚህ ጸንተው አብረው ታግለው ማሸነፍ አይችሉም ነበር እንደ ትግራይ ሲዝን የሆነ የፖለቲካ ፓርቲ የአማራ ህዝብ የለውም የትግል ፓርቲ ኑሮት ያውቃል ለምሳሌ ኦሮሞ ጋር ብትሄድ ኦነግ የሚባል አላቸው ሶማሌ ጋር ብትሄድ የሶማሌ ነፃ አውጪ የሚባል አላቸው ትግራይ ጋር ብትመጣ ቲፒኤልኤፍ አለ አማራ ክልል ላይ ግን ያኑሮ አያውቅም ምክንያቱም አማራ ሁልጊዜ ራሱን ኢትዮጵያዊ ነኝ በሚል ካለው ፓርቲ ጋር አብሮ እየተጣመረ ነው እንጂ የራሱ የሆነ አማራ የራሱ የሚባል የትግል ፓርቲ ኑሮት አያውቅም ኢህአፓንሲዮ ተቀላቅሎ ነው ኢሶም በለው ተቀላቅሎ ነው የነልደቱን ፓርቲን በለው የነብርሃኑ ነጋም በለው ማንንም ሲመጣ እየተቀላቀለ ነው የራሱ የትግል ፓርቲ ለመጀመሪያ ጊዜ ነው አሁን አማራን የሚወክል የአማራን ጥያቄ የያዘ ስለ አማራ ብቻ የሚሟገት የትግል ፓርቲ እየመሰረተ ያለው አሁን ነው እና ሴም ታይም ደግሞ የአብይ አህመድን ጄኖሳይዳል ጦርነትም እየመከተለ ያለው የአማራ ህዝብ አሁን ሰዓት ሁለት ትግል ነው እያደረገ ያለው የውስጥ ትግል እንደገና ደግሞ ከአብይ አህመድ ጋር ሌላ ትግል እያደረገ ያለው ስለዚህ ይሄ መደነቅ ነው ያለበት የአማራ ህዝብ ትግል በጣም መደነቅ ነው ያለበት ምክንያቱም የራስ አንድ የሚያረግ ፓርቲ ሳይኖር አይዲዮሎጂ ሳይኖር አንድ ሊደር ሳትመጣ በአንድ ኮማንድ ሴንተር ሳይሆን ግን ተግባብተው ይህንን አይነት የአብይ አህመድ የድሮን የሮኬት በመቶ ሺህ የሚቆጠር ሰራዊትን አፍስሶ በዘመናዊ ቴክኖሎጂ የሚደረግን ጦርነት መመከቱ መደነቅ ነው ያለበት አስደናቂ ነው ለሴም ታይም ደግሞ በውስጣቸው ዲፈረንት ኢንትረስት ያላቸው አሉ ይሄ እስክንድር የሚባለው የራሱ ንግግር ካለው የሚል ነው የጎንደር ፋኖ የራሱ የሆነ ኢንትረስት አለው የነዘመነ ካሴ ያለ የወሎ አለ እና ዲፈረንት ኢንትረስት ያላቸው የዲፈረንት የፕራዮሪቲ ያለው ኃይል ግን በውስጥ የውጭም ትክክል እያደረገ ጠላቶቹ ግን እየቀጣ እስካሁን ድረስ ሳይበተን ሳይፈርስ እየጠነከረ እየበረታ ነው ሄደውና እኔ በበኩሌ በጣም ነው በፋኖ ትግል ምደነቀው በጣም ይሄ እንደውም የሚያሳየኝ ወደ አንድነት መጡ ወይም አንድ ሊደር ሳይመርጡ ወደ አንድ ኮማንድ ሴንተር ውስጥ ሳይገቡ
የዚህን ያህል ጥንካሬና ጀግንነት ካሳዩ ወደ አንድ ኮማንድ ሴንተር ሲመጡ አንድ የፖለቲካ ሊደር ሲመጡ አንድ አይዲዮሎጂ ሲፈጥሩ ደግሞ ምን ያህል ጠንካራ የሆነ የአማራ ህዝብ ተወካይ የራሱ ፓርቲ እንደሚኖረው ነው የማየው ያለሁት። አሁን ደግሞ ብቻቸውን ገጥሞታል አብይን። ኦላም እኮ እየታገለን ያለው ግን ስለ ኦላ አይደለም የምንሰማው ያለ ነው ስለ ፋኖ ነው። ኦላ ከመዋጋት አቁሞ አያውቅም። ከአብይ ሰራዊት ጋር ከመዋጋት አቁሞ አያውቅም። ግን አብይ ፎከሱ ኦላ ላይ አይደለም። የአማራ ክልል ላይ ግን እየተደረገ ያለው ጦርነት አም ሹር ዶክተር ኃይሌ ብዙ ኢንፎርሜሽን ታገኛለህ። በድሮን በሮኬት በሚግ በከባድ መሳሪያዎች እነ ዲሽቃ እነ ሞርተር እነ ታንክ መካናይዝድ የሆነ በጣም ፉል ብሎውን የሆነ ጦርነት ነው አማራ ክልል ላይ እየተደረገ ያለው። እየደበደበ አንተ እንኳን ባለፈው ምን አልከኝ ሆስፒታል ውስጥ ልጃቸውን ሊያሳክሙ ሄዱ ወላጆች እንኳን ሳይቀር ነው እየተገደሉ ያሉት። እና ያንን እያደረገ ህይወቱን ጥሎ እየተዋደቀ አብይ አህመድ ጠላቱ የሆነው ሌላው ህዝብ ግን ዝም ብሎ ቁጭ ብሎ ማየት እድሉን ላብይ መስጠት ነው። ፋኖ ሪሶርስ የለውም፣ ሊሚትድ ሪሶርስ ነው ያለው። እንደ አብይ አህመድ አይደለም። ፋኖ ሚግ የለውም፣ ፋኖ ድሮን የለውም፣ ፋኖ የአብይ አህመድ አይነት የጦር መሳሪያዎች የሉትም። እየረዘመ ሲሄድ ብቻውን የሚያደርገው ተጋድሎ እየላላ ይሄዳል፣ እየደከመ ይሄዳል። ቢኮዝ አንሊሚትድ ሪሶርስ ያለው አብይ አህመድ ነው፣ የወታደርም የጦር መሳሪያ ፋይናንስ። ስለዚህ አብይ አህመድ ፋኖን አድክሞ እንደገና ራሱን አስታጥቆ መጥቶ እስኪገለን ድረስ ከሆነ እየጠበቅን ያለ ነው በራችን ላይ የራሳችንን ገመድ ነው እያሳጠርን ያለ ነው። በራሳችን ላይ ነው ነገሮችን እያከበድን ያለ ነው። ዛሬ ፋኖ ይህንን የመሰለ ተጋድሎ ሲያደርግ አጋር ሆነን ጠላታችንን የወንድሞቻችንን ገዳይ አብይ አህመድ ለትግራይ ያለውን ጥላቻ ቀንሶ አያውቅም። ትግራይ ለማጥፋት ያለውን አጀንዳ ቀይሮ አያውቅም። ፓርላማ ላይ ቁጭ ብሎ አመራሮቹን እንኳን ሳይቀር በቴክኖሎጂ እንገላቸዋለን እያለን ያለው ትግራይን የመውጋትና ትግራይን የማጥፋት ሐሳቡን አጥፎ አያውቅም። he never changed his mind. still determined ነው ትግራይን የማጥፋት አመራሩን የመግደል ሰራዊቱን የመበተን ትግራይን ያለ መሪ ማስቀረት የትግራይን ክልል ቆራርጦ ትግራይን ዲስመንትል ማድረግ አጀንዳው ነው። አቁሞ አያውቅም። ለምንድን ነው ቁጭ ብለን የምንጠብቀው? ፋኖን አዳክሞ ኦላን አዳክሞ ከዛ የሚዋጋው ሌላ በሌለበት ጊዜ ኃይሉ እንዳለ አጠናክሮ ነጻድቃንን የመሰሉ ክፉ ባላጋራዎች የፋኖኑን ጦርነት የማንንም ጥላ በአስቸኳይ ወደ ትግራይ ግባልን የሚሉ ትግረኛ የሚናገሩ ተጋሩነን የሚሉ ሰራዊትም እያሰለጠኑ በተከዜም እኮ ብታይ እኮ የደመቀ ዘውዱ ጦር ነው፣ ትግርኛ ተናጋሪ ነው። በዚህኛው ሳይድ ብትሄደው የትግርኛ ተናጋሪ ነው። ታፖፍታት ነጻድቃን ከተማ ውስጥ የተቀመጡ አሉ። እንደነ ጌታቸው አይነት እንደነ በየነ ምክሩ አይነት አለ ትግራይ ተመልሶ መግባት የሚፈልግ። ይሄ ሁሉ ኃይል ይዞ አብይ እስኪመጣላቸው ድረስ የሚጠብቁ ያሉት ትግራይ እኮ የአማራ አይነት ዕጣ ፈንታ ነው የሚገጥማት። ሪሶርስ አይኖራትም፣ ሊሚትድ ሪሶርስ ነው የሚኖራት። እንደገና ደግሞ ትግራይ ኦልሬዲ ዋጋ ከፍላለች በጦርነቱ። ብቻዋን ብትገጥመው ሞር ዋጋ ነው የሚያስከፍላት። ኤክስፔንስ ኮላተራል ዳሜጁም እኮ ይቀንሳል። ዛሬ አብይ አህመድን ከሚታገሉት ጋር ቢሆን እና የትግራይ መዘግየት የትግራይ ዝም ማለት የትግራይ ህዝብ ዋጋ ያስከፍለዋል ብዬ ነው የማምነው። እኔ ዝም ማለት አልነበረባቸውም። የትኛው የፕሪቶሪያ ስምምነት ይከበር ብለው ነው ዝም ያሉት? የፈረሰው ፕሪቶሪያ ስምምነት እኮ ቢኖር ኑሮ አብይ አህመድ ህወሓትን ከውቅና ድሊት ያደረገውም ነበር። የፕሪቶሪያ ስምምነት ቢባል ኤግዚስት የሚያደርግ ቢሆን አክቲቭሊ ላይቭ ቢሆን ኑሮ ምንድነው ቲፒኤልኤፍ ከምርጫ ቦርድ አይደመሰስም ነበረ። ወደ ምርጫ ቦርድ ፕሮሰስ መግባትም አልነበረበትም። ዛሬ አንድ ፕሪቶሪያ ላይ የተደራደረ ሰው አናግር ነበርና አንዱ ያደረግነው እዛ ውስጥ አለ የጊዜያዊ አስተዳደሩን ነገ ጠዋት ዛሬ ልንፈርም ጠዋት ላይ ነው ጻድቃን የትግራይ መንግስት ፈርሶ ጊዜያዊ አድሚኒስትሬሽን ይቋቋም የምትለውን አርቲክል ያስገባት። ከሰዓት በኋላ ሊፈርሟት ጠዋት ላይ ነው ያስገባት። ከዛ 3 ሰዎች ነው የገባን አለ ጻድቃን ይሄ አንዱ ሰው እና ሌላ ብቻ ጻድቃን ነበርና 2 ሰዎች ስንገባ እዛ ተከራከርናል። አትሊስት ጊዜያዊ አስተዳደሩ ሲቋቋም ሁለቱም እኩል ተቀምጠው ተደራድሮ መሆን አለበት የነበረው። አብይ አህመድ ጊዜያዊ አስተዳደሩን የሚሾምና የአብይ አህመድ ብቻ እንዲሆን ነበር ጻድቃን ይጻፉት የነበረው።
ከትግራይ ሳይድ የነበረው አንዱ ግልዛ ውስጥ ገብቶ የነበረው ተከራክሮ ኢቭን ጊዜያዊ አስተዳደሩ እንኳን ሲቋቋም በሁለቱ ተስማምተው ሁለቱ ተነጋግረው በሁለቱ ምርጫ መሆን አለበት በሁለቱ ስምምነት መሆን አለበት የሚል ነበረ የተስማማ ነው። በኋላ ግን ከስምምነቱ በኋላ አብይ ብቻ ሸዋሚ እንዲሆን አደረጉት ብሎ ይነግረኝ ነበር እዛ ፕሪቶሪያ ላይ የነበረ ሰው። ፕሪቶሪያ ስምምነት ቢኖር ኑሮ እኮ ጌታቸውን ህወሓት አንስቼዋለሁ ሲለው ወዲያው ነበር መነሳት የነበረበት፣ መቀጠል አልነበረበትም። ታደሰ ወረደን በምትኩ ሲል አብይ አህመድ 8 ጽሁፎች ቁጥሮች ሰጥቶ አይሾመውም ነበር። ፕሪቶሪያ ስምምነት እኮ ቢከበር ኑሮ ትግራይ ውስጥ ዛሬ ተፈናቃይ ድንኳን ውስጥ መኖር አልነበረበትም። ተፈናቃዮች ወደ ቤታቸው ነበር መመለስ የነበረባቸው። ፕሪቶሪያ ስምምነት ቢኖር ኑሮ የትግራይ ሉዓላዊ ግዛቷ በስምምነቱና በኮንስቲቱሽኑ መሰረት መመለስ ነበረበት። ፕሪቶሪያ ስምምነት ቢኖር ኑሮ የፖለቲካ ዳያሎግ መደረግ ነበረበት። ጦርነቱ እንዴት ተጀመረ የሚባለው ነገር መኖር ነበረበት። ፕሪቶሪያ ስምምነት ቢኖር ኑሮ እንደተባለው ዲዲአር መኖር ነበረበት። ነን ኦፍ ኢት አልተፈጸመም። ይሄ ሳይፈጸም ከነጭራሹ ፕሪቶሪያ ስምምነት እኮ ቢኖር እንኳን አይደለም ጦርነት መጥቼ ወጋቸዋለሁ አመራሮችን ገላለሁ አይደለም ሆስታይል የሆነ አማንግ ይቻላል አንዱ ለአንዱ ፕሮቮካቲቭ የሆነ ቃል መናገር አልነበረበትም። አንዱ ላይ ኔጌቲቭ የሆነ ንግግር መናገር አልነበረበትም። ዛሬ እኮ አብይ አህመድ ነገታቸውን በላቸው ተራክቲቭስትን በለው ስድብ እና ማስፈራራት ማንጓጠጥ ዲፌሜሽን ዲሁማናይዜሽን የስድብ የውርደት አይነት ፕሮቮካቲቭ የሆነ ቃል ሲናገር ነው የሚውለው አብይ አህመድ። እነ ዘሪሁን ተሾመ ከአብይ አህመድ እየተጻፈ የሚሰጣቸው እነ ዳንኤል ክብረት እየጻፉ የሚሰጧቸው ነው። ይሄ ሁሉ አክቲቪስት ወጥቶ ሲናገር የምትሰማው ትክክለኛ ፕሪቶሪያ አግሪመንት ቢሆን ኑሮ አንዳቸው ባንዳቸው ላይ እንደዛ አይነት ቃል መናገር አልነበረባቸው። ስለዚህ ፕሪቶሪያ ስምምነት የሚባለው ነገር ኤግዚስት አያደርግም እና የትኛው ፕሪቶሪያ ስምምነት እንዳይጣስ ነው ይህን ነገር የማያደርጉት። እንደው ሌላው ቢቀር እኮ በፊት ለፊት እኮ ባያደርጉት በስውር ማድረግ ይችላሉ። ፋኖ ቲዲኤፍ አላገዘውም። ፋኖ ያደረገውን ድል ብቻውን ያደረገው የቲዲኤፍ እጅ የለበትም። ጀነራል ጆን መዲድ ወጥተው ተናግረዋል። እኛ የለንበትም ነው ያሉት። እንዳው እሳቸው እኔም ብያለሁ ባይዘው ፕሮግራሜ ላይ እንዴ ምንድነው የሚያወሩት? ቲዲኤፍ ቢቀላቀልማ ከፋኖ ጋር አዲስ አበባ ነበር የሚገቡት፣ ወሎ ላይ አልነበረም የሚቀረው። ቲዲኤፍ ከፋኖ ጋር ተቀላቅሎ ተዋግቶ ቢሆን ኖሮ 4 ኪሎ ነበር መጨረሻቸው እንጂ በኢንኩቤተር የበሰለ የሚመስል የአብይ አህመድ ወታደር የኢንኩቤተር ቺክን ለሁለት ቲዲኤፍ እና ፋኖ ሆኖ ከፋኖ ከወሎ ጋር ብቻ ኖ ዌይ። ቲዲኤፍ ከፋኖ ጋር ቢዋጋ አብይ አህመድ ተይዞ እስር ቤት ነበር የሚገባው። ብርሃኑ ጁላ እንደገና ይማረክ ነበር። አብይ አህመድ ለፍርድ ይቀርብ ነበር። አብይ አህመድ ላይም ካቴና ይሆን ነበር፣ ብርሃኑ ላይ ካቴና ይሆን ነበር። እነጌታቸውም እንደገና ይማረኩ ነበር። እነጌታቸውንም ረስኪው እናደርጋቸው ነበር። ቲዲኤፍ አብሮ ስላልተቀላቀለ ነው። ኢቭን ሻቢያ የሚባለው ተቀላቅሎ ቢሆን ኑሮ የፋኖ ሰራዊት 4 ኪሎ ነበር የሚገባው። ምክንያቱም ካንተ ጋር በልቀድም ስናየው ነበር አይደለ? እንዴ ዴንቸር የገባላቸው ሰውዬ ምንድነው ያሉት? የወያኔ ታንክ መስቀል አደባባይ ላይ እንዳይሽከረከር ሻቢያ ነው የተዋጋልን ብለው ሻቢያን የመከተልን። ስለዚህ ሻቢያ ቢቀላቀል የወያኔ ታንክ ወይም የፋኖ ታንክ 4 ኪሎ ነበር የሚደርሰው። ስለዚህ ፋኖ አልገባም፣ ሻቢያ አልገባም። ይሄ የፋኖ የብቻውን ነው። አብይ አህመድ እንዴት በአንድ ፋኖ ብቻ ተሸነፈ እንዳይባል ያወጣው ነገር ነው እንጂ የትግራይ ጀነራሎች ያንንም ያህል ጄኖሳይዳል እንደ ጎርፍ የሆነ ሰራዊት በሰማይ በምድር የፈሰሰን ማአት በቀደም ጀነራል ምግባይ ሲናገር ነበር። ከ10,000 በታች የሆነ ሰራዊት ነው ይዘን የጠበቅናቸው። ሚሊሻዎችን አስተባብረን ነው ያንን ባሉላ ጦርነት እንዳለ ቆላትን ቤን የገባውን በሙሉ የቀበርናቸው እያለ ይናገር ነበር። የትግራይ ጀነራሎችማ ቢገቡ እንደዛ ነው የሚሆነው። ከ10,000 በታች የሆነ ሚሊሻን ይዘ መካናይዝድ የሆነ የሁለት ሀገር ሰራዊትን አመድ አድርገ ጦር መሳሪያቸው ማርከ ሰራዊታቸው ማርከ የምትገለውን ገለ አብይ አህመድን ለድርድር ፕሪቶሪያ አትወስዶም ነበር። እነሱ ባይኖሩ እነሱ ሲገቡበት እንዲህ ነው የሚሆነው እና አብይ አህመድ ጠንቅቆ ያውቃል። እንኳን አብይ አይደለም አሜሪካ ሀገር ያሉት ያውቃሉ። አልጃን ሚድድ አብይ ጠንቅቆ ያውቃል። ቲዲኤፍ እዛው እጁ እንደሌለበት ሻቢያ እዛው ውስጥ እንደሌለበት ያውቃል። ለምን የአብይን ጀነራሎች በጦር ሜዳ በትግራይ ጦርነት ጊዜ ያዙ የነበሩ ሻቢያኖች ናቸው። ሻቢያ ረድቶት አብይ አህመድ ከጦርነት እንዳመለጠ አምኖልናል። ሻቢያ ባይደርስልን ኑሮ ሻቢያ ባይኖር ኑሮ በቃ የሻቢያን ውለታ ልንከፍለው አንችልም፣ እሱ ባይደርስልን ኑሮ አብቅቶልን ነበረ ብሏል።
ስለዚህ የሻቢያ የጦርነት አቅም የጦርነት ጉልበት አብይ አህመድ ብጥራው ከፋኖ ጋራ ሻቢያ ተዋጋ ሻቢያ ቢቀላቀል አብይ አህመድ ለፍርድ ይቀርብ ነበር አብይ አህመድ ዛሬ ከነጌታቸው ጋራ ውልቄጤ ነው ምናምን የሚባለው ሁለት ቤት ሲመርቃና ያውም ነበር ጎመን ከጀርባ ቁጭ ብሎ ማር ምናምን ያለበት ተረተር ሲያወራና ያውም ነበር እነሱ ይቀላቀሉበት ስለዚህ እኔ የሻቢያም ሆነ የቲፒኤልኤፍ ወይም የትግራይ ኃይሎች መዘግየት አብይ አህመድን ማጠናከር ነው አብይ አህመድን እድሜ መስጠት ነው ዛሬ ፋኖን ብንቀላቀለው በስውርም ይሁን በዋቴቨር ስትራቴጂ ፋኖን ትንሽ ቡስት ብናረገው ፋኖን ብንደክመው ብንደግፈው የአብይ አህመድ እድሜ ያጥራል እና ዝምታቸው የትግራይ ህዝብ ዋጋ እያስከፈለው ነው ሻቢያ ኤርትራ ህዝብ ዋጋ እያስከፈለው ነው የአማራ ህዝብ ዋጋ እየከፈለ ነው የኢትዮጵያ ህዝብ ዋጋ እየከፈለ ነው የአብይ አህመድ እድሜ ደግሞ እያረዘመው ነው እና የትኛውን የፕሪቶሪያ ስምምነት እንዳይጥሱ እንደፈሩ አላውቅም ፕሪቶሪያ ስምምነት ተጥሶ አልቋል ያልተጣሰ ነገር የለም ራሱ ተፈራራሚ ዋናው ተፈራራሚው የለህም ተብሏል ህዋቱ ኤግዚስት አያደርግም በእነ አብይ አህመድ አጀንዳ በእነ አብይ አህመድ ቴብል ህዋት ኤግዚስት አያደርግም የተፈራረመው አካል ኤግዚስት አያደርግም እና እኔ የነሱ ዝምታ ዋጋ ያስከፈለ ነው አደ ኢንድ ደግሞ ለትግራይ አደገኛ ነው ምክንያቱም የሚታገሉትን የሚዋጉትን አድክሞ ከጨረሰ በኋላ ፋኖ ያላጋዥ ብቻውን ምንድነው አንሊሚትድ ሪሶርስ ካለው ከአብይ አህመድ ጋር ታግሎ ኃይሉ ከተዳከመ በኋላ አብይ አህመድ ጠንክሮ መጥቶ የትግራይን ሱን የሚፈጀው እና ዝምታቸው ዋጋ ያስከፍላል ነው ማለት ነው መልካም እዛው ያላችሁ እኔ ምን አሰብኩ መሰለሽ አሁን ካነሳሹ ማርያማዊት ታዲያ አጣፈንታዋ ምንድነው የሚሆነው ሀገሪቱ አንሊሚትድ ሪሶርስ ያለው ሰውዬ አንድ ባንድ ያዳከመ ለሁሉም ሊያዳርስ ነው እና ጥምረቱ ያስፈልጋል ነው ጥምረት ቢሆንስ ምንድነው የሚሆነው የሚል ደግሞ ጥያቄ የሚፈጥርባቸው ይኖራሉ ስለዚህ እቺን ነገር ማየት አለብን ብዬ ያሰብኳት ጥያቄ ኤድመንድ ወደ አንተ ልምጣና የኢትዮጵያ እጣ ፈንታ በዚህ ቢካሄድ ይሄ ነው ብለህ አስበህ ታውቃለህ ምንድነው እጣ ፈንታዋ የኢትዮጵያ አሁን ሆነስ እሺ ኃይሌ ያው ጀስት መውጣት ስላለብኝ እቺ መልሼ ልውጣ እሺ እኔ ምንዳንተው ችግር የለም እንቋጫለን በዚህ አንድ ጥያቄ ነበረኝ ሌላ ጊዜ የሴቶች የትግራይ ሴቶች የትግራይ በጦርነቱ የተጎዱ ሴቶች የወጡበት ሰልፍ ነበረ እሱን ሰልፍና እነሱ ወደ ሰልፍ እንዲወጡ ያደረጉ ምክንያቶች እንድናይ ነበረ እውነት ነው ረጅም ጊዜ ስለቆየን የመጨረሻ ጥያቄ ላድርገውና ሌላ ጊዜ ይሄንን ጥያቄ ደግሞ ከሌሎች ጋር ጨምረን እንገናኛለን ማለት ነው ጥያቄ የኢትዮጵያ ጣፈንታ ምንድነው አሁን እዚህ ሆናችሁ ስታዩት ነው ቴንክ ዩ ኃይሌ ምንድነው ልልም ይችላል እምልህ እኔ የፖለቲካ ኤክስፐርት አይደለሁም ላይክ ለኢትዮጵያ መጪው እንዴትና በምን አይነት ሁኔታ መፍትሄ እናስቀምጥላት የሚለው ግን እንደ አንድ ዜጋ የሚታየኝን ወይንም ደግሞ ከማየው ከመሬት ተነስቼ ከማያቸው ነገሮች ጠቁሜ መሄድ የሚችላቸው እውነቶች ግን አሉ መጀመሪያ እቺ ሀገር እምልህ ወደ ትክክለኛ የህግ ስርዓት እንድትገባ ትክክለኛ መሪ ይዛ መምጣት አለባት አሁን በዚህ ኢትዮጵያ ውስጥ እምልህ ከአብይ አህመድ ካድሬዎች ውጪ ማንም የሚጣላል ወይንም ትክክል አይደላችሁም የሚለን የለም ኢትዮጵያ መሪ የላትም አሁን መሪ ያስፈልጋታል እምልህ በህግና በስርዓት የሚመራ በትክክል ፕሮግራምና አጀንዳ ያለው መሪ አቅም ብቃት ያለው መሪ ያስፈልጋታል ስለዚህ አንዱ እሱ ነው መሪ መምጣት መቻል አለበት ሌላው ህዝብ ለህዝብ ተቀራርቦ መስራት መነጋገር መጀመር ያለበት አሁን ለምንድነው አለበለዛ ምን ይሆናል መሰለ ሰው ኢህአዴግን ለማፍረስ ቸኮለ ከዚህም ከዛ በኋላ እምልህ ለመምራት አቅም የሌለው ሰው መጣ ይሄው አገሪቱ ያለችበትን እንደምታየው ነው ስለዚህ ይሄኛውም ስርዓት ተወግዶ ሌላ ውጥንቅጥ ውስጥ እንዳይገባ ካስፈለገ ምሁራኖች አዋቂ ፖለቲከኞች ኢኮኖሚስቶች በየትኛውም ኢንተርናሽናል ሪሌሽን
የሚያውቁ በአመራር ደረጃ የሚሰሩ በተለያየ ዓለም ያሉ ሰዎች ከመደበቅ ይልቅ ትውልድ ለማዳን ብቅ ብለው ኢትዮጵያን ለማዳን ልክ እኔና አንተ አሁን እኛ እንደምናረገው እንደነዚህ አይነት ኢንጌጅመንት መፍጠር መቻል አለባቸው። አዌርነሱን አገሪቷ ወዴት እኮ እየሄደች እንዳለ ጭንቅላት ያለው ያለለም እብድ ሰው ይነግራል። ስለዚህ ትውልድ ለማዳን ሀገር እንዲቀጥል ካስፈለገ ሁሉም በየትኛውም ዓለም የተበተነ ፕሮፌሽናል አቅሙን ያውቃል። ሀገር ለማዳን ምን ላድርግ ብሎ ወደፊት መምጣት አለበት። ኢንጌጅ ማድረግ አለበት። ማውራት አለበት። መመካከር፣ መነጋገር መቻል አለበት። ይሄ ነገር ምናልባት ሀገሪቷን ከፍርስራሽ ሊያድናት ይችላል። አብይ አህመድ አሁን ሀገሪቷን ወጥሯት ያለው በመሳሪያ ኃይል እንደሆነ ያስታውቃል። እየታየም ያለ እውነት ነው። ስለዚህ ወደ መፍትሄው ስንመጣ እኔ ዓለም የጠፋችው the great Napoleon ያለው the world suffers a lot not because of the violence of the bad people but because of the silence of the good people እንዳለው ዓለም የጠፋችው በክፉዎች ክፋት ሳይሆን በመልካም ሰዎች ዝምታ ነው። ስለዚህ ከየጓዳ አስታውሳለሁ አንድ ጊዜ የኢትዮጵያ ኢኮኖሚ እንደዚህ ከመላሸቁ በፊት በዚህ ጉዳይ ላይ አንዳች ነገር ብትል ብዬ ዶክተር ኢሌኒ በጣም የኢኮኖሚስት ምሁር ነች እና እንደምታውቁት ነው እናትና ባክሽ አግኝቻት ነበርና ባክሽን አንዳች ነገር ብታደርጊ ኮንትሪቢዩት ብታደርጊ ብዬ ጠይቄያታለሁ። ኢቭን ወደ ሚዲያ መጣ ምናልባት ምክራችን አይ ያለው የፖለቲካ ሁኔታን ያስፈራኛል እኔ እዚህ ውስጥ አልገባም ከዚህ በፊትም ቤቴ ተበርብሯል ምናምን አለች። ምክንያቱም አንድ ሚዲያ ላይ ቀርባ በሱ ምክንያት ቤቴ ተበረበረ ትግራዋይን የተለያየ ነገር ደረሰብኝ አለች። ስለዚህ ዝምታ መረጥኩኝ ነው የምትለው። ግን ደሱ አይነት በተለያየ አገር የሚቀናው ፖለቲካውን በዲፕሎማሲውን በኢኮኖሚም በሁሉም ዘርፍ እንዲቀና ዝም ካልክ ይፈርሳል ከሰራ ይድናል እና አይ ሰው ዝም ብሎ ስለተቀመጠ የሆነ ምታት መጥቶለት አገር የሚያድንለት ይመስለዋል። ደሱ የሚባል የለም። ስለዚህ ዝምታቸውን ሰብረው ምሁራኖች በሁሉም ዘርፍ ያሉ አዋቂዎች ሰብሰብ ብለው አገር ለማዳን አገር ለማስቀጠል ትውልድ ለመታደግ ይሄንን እርምጃ መውሰድ መቻል አለባቸው። ኃላፊነት አለባቸው። ኢትዮጵያ ውስጥ አብዛኛዎቹ ኢትዮጵያ ውስጥ ፈርስት ዲግሪያቸውን ሰርተዋል። ማስተርሳቸውንም ይሰሩዋል። ምናልባት ለዶክተሬት ከሀገር ወጥተው የቀሩ ናቸው አብዛኛዎቹ። አትሊስት ኢትዮጵያ ውስጥ ዲግሪ በነፃ ተምሯል አብዛኛው። አመደ ባለውለታ ነው። እሱ ብቻ ሳይሆን ከሰባዊነትም ከሞራል ማቅጣጫ የሀገር ህዝብ ነገጧት ሀገር ፈርሶ ምልትርምስ ውስጥና ስቃይ ውስጥ ሲገባ ብታዩ ደስ አይልህም እንደሰው። እንኳን ኢትዮጵያዊ ሆነ አይደለም የሌላ ሀገር የጋዛ ሁኔታ እንዴት እንደሚያሳቀን የምናውቀው። ሙራኖች ዝምታችሁን ሰብራችሁ ሀገር ለመታደግ ውጡ። እናንተ ዝም ስላላችሁ ባልተማሩ የሰባተኛ ጨ ክፍል ተማሪ ሀገር እየፈረሰች ነው። ስለዚህ የሚቻለውን ተገቢውን ኃላፊነቱን ለእናንተ መስጠት እንፈልጋለን። እኛ እዚህ ስለተሰበሰብን ሀገር ልናድን አይደለም። ግን ሀገር ማዳን የምትችሉ ሰዎች አላችሁ። ወጣችሁ የሚገባውን ነገር ስሩ። ለምሳሌ በአማራ ክልል ሰዎች ኦፍ ኮርስ መሪ ስላጡ እየታገሉ ነው። ትግሉን የምታውቁ ደግሞ ተቀላቅላችሁ ወደ አመራር ወደ ሰለጠነ በሁሉም በልኩ በፖለቲካም በሚሊተሪም ወደ ሰለጠነ ነገር ይዛችሁ መምጣት የምትችሉም አቅም ያላችሁ አላችሁ። በየቦታው በየክልሉ አላችሁ። ይሄ የእናንተ ኃላፊነት ነው። አለበለዛ የማይሆን ነው ሊሆን የሚችለው። ሌላው ግን ምንድነው ብዙ ጊዜ አብይ አህመድን ስናስበው የተወሰኑ ሰዎች ብቻ ኃላፊነት ሁሉም ሰው አሁን ኢትዮጵያ ውስጥ 90% ለውጥ ይፈልጋል አብይን አቅሙን ስላይ ግን ኮንትሪቢዩት ማድረግ ደግሞ አይፈልግም እንደ ዜጋ። ይሄ ግን የዜጋ ሁሉ ግዴታ ነው። እያንዳንዱ ኢትዮጵያ ውስጥ ያለ ነዋሪ ተማሪ ነጋዴ መንግስት ሰራተኛ አዋቂ ሁሉም የራሱ አገር ነው የራሱ ኃላፊነት አለበት። እያንዳንዱ የራሱን ኃላፊነት መወጣት አለበት። ለራሱ ህይወት ሲል አገሪቱን መረከብ መቻል አለበት። ስለዚህ እኔ ወደ መፍትሄው ስንመጣ መፍትሄውን የምትፈልገው ከተወሰኑ ሰዎች አይደለም ሁሉም መፍትሄ አካል መሆን አለበት። በውጭ ያለው በአገር ውስጥ ያለው ተባብሮ የሚሰራው ነገር ነው እንጂ የኢትዮጵያ ጉዳይ አሁን በጣም አብይ አህመድ ውስብስብም ድቅቅም ስላደረገው ኢቭን ብዙ አዋቂዎችም እንኳን መተው ከዛፍ ከፍርስራሹ ለማውጣት ራሱ የሚጠይቀው ጊዜ ቀላል የሚሆን አይመስለኝም። ግን ምንድነው
ጊዜ በጨመረ ቁጥር ማራማዊት እንዳለችው ውስብስብነቱና ፍርስራሹ የተከመረ ስለሚመጣ ከወዲሁ ሁሉም ባለበት ነቅቶ ሀገሩን ለማዳን ተገቢውን ማድረግ ተገቢውን ስራ ኃላፊነት መወጣት አለበት ነው ማለት የምችለው። ስለ እድሉ ሁሉ ቴንኪው አመሰግናለሁ። በጣም ጥሩ ዲስከሽን ነው ዛሬ ያደረግነው ሶስታችን። በጣም እጅግ በጣም አድርጌ አመሰግናለሁ። እኔም ማርያማዊት ወደ አንቺ ልምጣና እጣ ፈንታዋ ምንድነው? አሁን መዳን ትችላለች ምሁራን ከገቡ የሚል ነው። ምሁራን ገብተው ማለት እነዚህ ማዳን የሚችሉ ሰዎች ከገቡ መዳን የምትችል ሀገር ናት። አትሊስት እንኳን ከፍርስራሽ ያድኑናል የሚል ነው ያስቀመጠው ኤድመንድ። ያንቺም እንደዚሁ ነው ወይስ የተለየ አለሽ? ትድናለች? እጣ ፈንታዋ ምንድነው የሚሆነው? በዚህ ከሄደች እንዲህ ነው፣ በዚህ ከሄደች እንዲህ ነው የምትይው ካለም ማስቀመጥ ይችላልሽ። ልትድን የምትችለው ቶሎ ከደረስንላት ነው። ቶሎ ከደረስንላት ነው። እኔ የምፈራው ግን ኢትዮጵያ ከተበተነች በኋላ እንሰብስባት ብሎ የሚመጣ ሰው እንዳይኖር ነው። አሁን ኢትዮጵያ እየኖረች አይደለም ያለችው። መሪ የላትም። ልክሱ እንዳለው ኤድመንድ እንዳለው የትም ቦታ በነፃነት የምትንቀሳቀስባት አገር አይደለችም። ከሰሜን ደቡብ፣ ከደቡብ ምስራቅ፣ ከምዕራብ ምስራቅ እያልክ የምትንቀሳቀስባት ሀገር አይደለችም። ሌታለውን እዛ አዲስ አበባ እንኳን በፈለግከው ቦታ ላይ በነፃነት የምትንቀሳቀስባት ቦታ አይደለችም። ስለዚህ እንደ አገር ፈንክሽን እያደረገች አይደለችም ያለችው። አንድ አገር የሚያረጋት ህዝቦቿ ከቦታ ቦታ ተንቀሳቅሰው በሰላም ወጥተው ገብተው የንግድም የተለያየ ኤክስቼንጅ አድርገው በሰላም ተዘዋውረው ሲወጡ ሲገቡ ነው። ፒስ ኤንድ ሴኩሪቲ ተሰምቷቸው በአገራቸው ሲንቀሳቀሱ ነው። ያ የለም ኢትዮጵያ ውስጥ። ሰው በሰላም ወጥቶ አይገባም። እንደገና በኢትዮጵያዊነቱ ደግሞ ሁሉም እኩል አይሰማም በአሁን ሰዓት። ለምሳሌ ቀደም ምንድን ያሉ ኤድመን ሲያወራ ነበረ። ጻድቃን ከፋኖና ከሻቢያ ጋር ሆነው አገር ሊያፈርሱ በአገር ግንባታ ላይ ትልቅ አስተዋጽኦ ያለው ህዝብ ማለት ነው። የአማራና የትግራይ ህዝብ ስቴት ቢልዲንግ ላይ ትልቁን ድርሻ የሚይዘው ህዝብ አሁን ዛሬ በኦፒዲዮ እጅ ወደቀችው ኢትዮጵያ አፍራሽ ሆነዋል። ነገሮችን እንዴት ተገላቢጦሽ እንደሆነ ነው የምታየው። ቀደምተኛ የሆኑት በአገር ግንባታ ላይ ትልቁን ድርሻ የሚይዙ አገርን ይህን ሁሉ ዘመን ሰስቴን እንድታደርግ አቢሲኒያ ከምትባልበት ጊዜ ጀምሮ ከዛ በፊት ዙራ ኢትዮጵያ ለሚባል ብዙዎች ተሰብስበው ለሚኖሩባት አገር ያበቃ ሁለቱ ትልቅ ህዝብ አገር አፍራሽ እየተባለ ነው ያለው። ስለዚህ ኢትዮጵያዊነቱ እንኳን ለሁሉ ሰው እኩል እየደረሰው አይደለም ያለው። ዛሬ ትግራዋይ ተጋሩ አዲስ አበባ ውስጥ ኢትዮጵያዊንም ብለው በነፃነት አይመላለሱም። በኢትዮጵያዊ የሚባል ኮንፊደንስ ኖሯቸው በሰላም አይወጡም አይገቡም። ሴም ቲንግ አማራዎች የአማራ ህዝብ የአማራ ሰው በስቃይና በሰቀቀን ነው የሚኖረው። በቀደም ናይል በትግርኛ ያደረገችው ኢንተርቪው ሰማት ነበረ። እስር ቤት በገባው ጊዜ እዛ ውስጥ ያገኘኋቸው የኤርትራ ልጆችና የአማራ ልጆች ናቸው አለች። ስለዚህ አማራ ዛሬ እስር ቤት ነው እየገባ ያለው፣ ተጋሩ እስር ቤት ነው እየገባ ያሉት፣ ኤርትራኖች እስር ቤት ነው እየገቡ ያሉት። ስለዚህ እነሱ እንኳን እንደ ጎረቤት ሀገር ናቸው። ኢትዮጵያኖቹ የትግራይና የአማራ ህዝብ ቀደምተኛው የሆነው ጥንታዊ የሆነው ህዝብ ሀገር ግንባታ ላይ አስተዋጽኦ ያለው የኢትዮጵያዊነት ስሜትም የተሰማው አይደለም ያለው። በኦሮሞን ብትሄድ በጣም ጥቂት በአብይ አህመድ ዙሪያ የዚህ የብልጽግና ደጋፊና ተደጋፊ ከሆነው ከኦሮሞ በስተቀር ሌላ ኦሮሞ በስቃይና በመከራም እያለፈ ያለው። ስለዚህ እንደ ኢትዮጵያዊ የመኖር አገሬ ናት የማለት የኢትዮጵያዊነት ቢሎንጊንግ ራሱ እየጠፋ ነው ያለው። ኢትዮጵያዊነት ከሰው ሁሉ ህይወት ልብ እየሞተ ነው ያለው። ኢትዮጵያ የምትባለው ነገር እየሞተች ነው ያለችው። ከሰዎች ልብ ከሰዎች ስነ ልቦና እየተደመሰሰች ነው ያለችው። እንደ ሀገር ብቻ መኖር ሳይሆን አገር እንደ ሀገር መኖር ሳይሆን ከሰዎች ልብ እየሞተች ነው ያለችው። ስለዚህ በዚህ እየቀጠልን ከሄድን ዝም ብለው የሚኖሩ መቀሌላ መሄድ ስለሌላቸው ግን ዩኒቲም አንድነትም አይደንቲቲም የሌላቸው ህዝብ ነው የሚሆነው። ስለዚህ ከዛ እርስ በርስ መበታተን፣ መገዳደል፣ መተራረድ፣ መጨካከል ሁሉ ይመጣል እና እኔ የምፈራው ሌት እንዳይሆን አገሪቱ ልትጠገን የማትችልበት ደረጃ ላይ ከደረሰች በኋላ እንዳይሆን የምንደርሰው። ምክንያቱም አብይ አህመድ ኢትዮጵያ ብትፈርስ ኢትዮጵያ ብትበተን he does not care። ለአብይ አህመድ ኢትዮጵያ ማለት እሱ ነው። ለአብይ አህመድ እና ለአብይ አህመድ ዙሪያ ያሉ ኢትዮጵያ ማለት እነሱ ናቸው። እነሱ እስከበሉ እነሱ ገንዘብ እስካላቸው እነሱ በጥበቃ በጋርድ እስከወጡ እስከገቡ የነሱ ፒስ ኤንድ ሴኩሪቲ እስከተጠበቀ ድረስ ኢትዮጵያ ለነሱ እሷ ናት። ስለሌላው ግለሰብ ጉዳያቸው አይደለም። አስብ አማራ ክልል ላይ
የሱ ሰራዊት እየረገፈ ሁለት ቤት እየመረቀ አገር ሁሉ ሰላም እንደሆነ አስመስሎ ነው ዛሬ ያየው ጌታቸውን ይዞ ሬድዋን ይዞ የሚያወራው ታሪክ ነው። አገር ግን በዛ ደረጃ ላይ አይደለም ያለው። አማራ ክልል ላይ የሱ ሰራዊት እየረገፈ ነው ያለው። እንደ ሻማ ነው እየቀለጠ ያለው። እንደ እምቧይ ነው እየተናዳ ያለው ብልጽግና ሰራዊት። ኢትዮጵያ ውስጥ ያለ ህዝብ በኑሮ ውድነት መከራውን እየበላ ነው ያለው። ረሃብ ከተማ ውስጥ ረሃብ ገብቷል። ከተማ ውስጥ ረሃብ ገብቷል። የኑሮ ውድነቱ ይሄ ነው አይባልም። ሰው ቤት ኪራይ መክፈል አጥቶት ሜዳ ላይ ወድቋል። እና እንደዛች አይነት አገር እየመራ ያለ አይመስልም ሰውየው። ከውጭ ስታየው ቁጭ ብሎ ከወረቀጠላማ ከጀርባው አድርጎ ስለማር ስለምናምን ነው የሚያወራ። ይሄን በልቶ ያደገ ይሄን ጠጥቶ ያደገ ይላል። ለነሱ ኢትዮጵያ ማለት እነሱ ናቸው። ስለዚህ እሱና በዙሪያው ያሉት እስከበሉ እስከጠጡ ድረስ የነሱ ፒስ ኤንድ ሴኩሪቲ ከተጠበቀ ድረስ አገር ብትፈርስ ብትበተን he doesn't care። እኛ ግን ስለ ሀገር የሚገደል በቃ ልንለውና አሁኑኑ ገና ብን የሚል ትንፋሽ እያላት ልንደርስላት ይገባል። ኢትዮጵያ የመጨረሻ ጣሯን የምታጣጥርበት በቃ ከአንገቷ በላይ ብቻ ነው የተነፈሰች ያለችው። ሌላ ሁሉ ገላዋ እየሞተ ነው እና it will be too late ካልደረስንላት። ከደረስን ግን ፋኖ እየታገለ ነው፣ ኦላ እየታገለ ነው፣ የትግራይ ህዝብ እየታገለ ነው። አብረን ተሰባስበን ግን ኢቭን የጎረቤት ሀገር ህይወቱ አደጋ ላይ እውቅናችሁን ከለካለው ነሳለው አስብ ኤርትራን እውቅናዋን ሪቮክ አደርጋለሁ እያለ ነው ያለው። ስለዚህ ያን ሁሉ ኤርትራዊ ያስቡ፣ በዛ ሁሉ ኤርትራዊ ላይ ሞት ነው እያወጀበት ያለው። አገራችሁን አፈርሳለሁ ማንነታችሁን ወስዳለሁ እያላችሁ ነው ያለው። ስለዚህ ሁሉ የምታዩ ኤርትራ የሚባል ህዝብ ያለ ሀገር ሊያስቀረው ነው፣ ያለ ቤት ሊያስቀረው ነው፣ ሊበት ነው። የኤርትራን ህዝብ ሊበት ነው እየተዘጋጀ ነው ያለው። አይደንቲቲውን ማንነቱን ሊነጥቀው እየሞከረ ነው ያለው። በግድና በጉልበት ባሪያ አድርጎ ከኢትዮጵያ ጋር በኪድናፕ አድርጎ ህዝቡን ለማምጣት እየተዘጋጀ ነው ያለው። ስለዚህ የኤርትራ ህዝብም ራሱ አደጋ ላይ ነው ያለው። ስለዚህ ይሄ አደጋ ላይ የሆነ ያለ ሀገር ያለ ህዝብ ሊያስቀራቸው ኪድናፕ ሊያደርግ ወደ ባርነት ሊያመጣቸው በጉልበት በፎርስ መሳሪያ ተጠቅሞ የኤርትራን ህዝብ ወደ ባርነት ሊያመጣቸው እያሰበ ያለን መንግስት ኢቭን የኤርትራ ህዝብ የኤርትራ ኃይሎች አብረው ሆነው ተረባርበው አብይ አህመድ እድሜውን ካላሳጠሩት ኢትዮጵያ ወደ አገር እንደ አገር ደህይታ የመቀጠል ሳይሆን ኢትዮጵያ ሆነ ራሱ መቀጠላች ኢትዮጵያ ሆነ መቀጠላች። ስለዚህ will be too late ነው የምለው። ጊዜ ሳይረፍድ ቶሎ ብንደርስላት ጥሩ ነው ብዬ ነው የማስበው። መልካም በጣም ረጅም ጊዜ ነው የቆየ ነው። እጅግ በጣም ነው የማመሰግነው። እውነት ለመናገር እኔም የተማርኩበት ነው። ብዙ ሐሳብ ነው የተለዋወጥ ነው። እይታችን ለብዙዎች እይታቸው ክሊር እንዲያደርጉ ያደርጋል የሚል እምነት አለኝ። ቀድም ያነሳሁት ርዕስ አለ፣ ሌሎች መረጃዎችም ነበሩኝ፣ ለዛም ያዝናቸው አንቺም እየሰራሽበት ያለ ስለሆነ ተመልሰን መገናኘታችን አይቀርም። ለዛሬ ግን እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ ያክብርልኝ። Thank you እኔም እንደዛው thank you so much። መልካም ክቡራትና ክቡራን እንደተከታተላችሁት ከኤድመንድ ብርሃንና ማርያማዊት ኃይለ ያደረግነው ቆይታ ይመስል ነበር። ብዙ እንደተማራችሁበት አልጠራጠርም። ሌላ ጊዜ ሌሎች ነጥቦች ይዘን አብረን ቀርባለን። ሌሎችም ደግሞ እዚሁ ደደቢት ላይ እንዲቀርቡ የምትፈልጓቸው ካሉ እስከናድራሻቸው ከላካችሁልን ወይም ራሳችሁ መቅረብ የምትፈልጉ ከጻፋችሁልን እዚሁ ደግሞ ልክ አሁን እንዳደረግነው ቆይታ እናደርጋለን ማለት ነው። የሚጠቅመው ለህዝብ እይታው በደንብ አድርጎ እንዲያስተካክል ያደርጋል። የማን መንገድ ምን ነበረ አሁንስ የት ይገኛሉ የሚሉ ግለሰቦችም ስናነሳ ግለሰቦች አይደሉም፣ መሪዎች ናቸው። ስለዚህ የአካባቢያችን ሰላም፣ የሀገራችን ሰላም፣ የህዝባችን ልማትና ሰላም ለማረጋገጥ እንደዚህ አይነት ውይይት ስለሚያስፈልግ አብራችሁን ቆይታችሁ ዝግጅታችን ስለተካፈላችሁ እጅግ በጣም አመሰግናለሁ። ከያላችሁበት ሰላም እንዲሆንላችሁም ምኞቴ ነው። ትግራይ ታወት